ሰላም ሰላም እንደምናላችሁ። እንግዲህ በመላው ዓለም የምትገኙ በኋላ ሜሴጆቻችን በያላችሁበት የሚደርሳችሁ ወገኖቻችን በሙሉ ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬ የምናወራበትን ኢሹ በእውነቱ በጣም ብዙ ሰዎች እንዲሉ ስለምፈልግ እንዲሰሙ ስለምፈልግ እኔም ፔጄ ላይ ቀድሜ ሼር ላድርገው ፐርሰናሊ ላይ ማለት ነው፣ ብዙ ሰዎች የማግኘት እድል እንዲኖራቸው ከዚህም ላይ ሼር አደርገዋለሁ። በጣም ብዙ ሰዎች አጌን እንዳጌን የሚጠይቁት ጥያቄ ስለሆነ በተቻለ አቅም ዛሬ እንግዲህ ከኛ ኤክስፒሪየንስ ብዙ ነገር ትማሩበታላችሁ ብዬ ሼር እጠብቃለሁ እና ሼር አድርጉት። የምታገኙት ሰዎች ምንም ጥርጥር የለውም በጣም በብዙ ታተርፉበታላችሁ እና ከዛ አንጻር እንድትከታተሉት ግብዣዬ ነው። የዛሬውን ቶፒክ እንግዲህ በተወሰነ መልኩ እኔ ገለጻ አደርግና ከዛ በኋላ እህቶቼ እንግዲህ የራሳቸውን ኤክስፒሪየንስ ሼር የሚያደርጉን ይሆናል ማለት ነው እና ትልቁ ነገር እንግዲህ ብዙ ጊዜ የተለያዩ ቢዝነሶችን ገና ስናስብ ፐርሰናሊ ቫልዩ የምናደርገው ነገር አለ። ለምሳሌ እኔ አሁን የመጀመሪያ ጥያቄ የዛኔ እንግዲህ ሃይ ሲሲዬ ዌልካም ገና መጀመሪያ ሀብዬ ቢዝነስ ስጀምር የሄድኩበትን ፕሮሰስ በተወሰነ መልኩ ነግራቸዋለሁ። ሁሉም ደግሞ ከየራሳቸው ቫልዩ ጋር ምን አይነት ሪሰርች አድርገው መስራት እንደቻሉ ሼር የሚያደርጉን ይሆናል ማለት ነው እና በጣም በሚገርም ሁኔታ ከ5 ዓመት ተኩል በፊት ነው እኔ ቢዝነስ የጀመርኩት። እንግዲህ አዳዲስ የሆናችሁ ሰዎች ለቢዝነስ ፔጅ ዌልካም ቱ ማይ ፔጅ ማለት እፈልጋለሁኝ። እንግዲህ በኦንላይን የምሰራው ቢዝነስ ስላለኝ ነው ይሄ ቢዝነስ ፔጅ የተከፈተው። አብዛኞቹን ፓርትነሮችን ኦልሞስት ሁሉንም ማለት ይቻላል በጣም ጥቂት ሰዎች ካልሆኑ በስተቀር በአብዛኛው ሰው ጋር ተገናኝቼ መስራት የቻልኩት ይሄን ቢዝነስ ፔጅ ቢውልድ አድርጌ አድቨርታይዝ ሰርቼ ነው ከብዙ ሰዎች ጋር የተገናኘሁት እና ስጀምር ግን ልክ እኔ አድቨርታይዝ መስራት ስቴጅ ላይ ደርሼ ከሰዎች ጋር እንደተገናኘው ማስታወቂያ የሰራሽ ልጅ ማስታወቂያ አይቼ ነው እኔም ጀርኒን የጀመርኩት ማለት ነው እና አሁን ብዙ ጊዜ ሰዎች ፐርሰናሊ ቫልዩ የሚያደርጉት ነገር በተለይ ሪሊጂየስ የሆነ ያለን አመለካከት ብዙ ጊዜ ከብዙ ነገሮች ራሳችንን እንድንቆጥብ ለላይፍ የሰጠነውን ቫልዩ በብዙ መልኩ ሪስትሪክት እንድናደርግ ያደርገናል። ምክንያቱም መንፈሳዊ የሆነ ሰው መሆን የሚፈልገው ነገር ይታወቃል። የመንፈስን ፍሬ ማፍራት ይፈልጋል። ከእግዚአብሔር የሚለየውን ነገር ማድረግ አይፈልግም በቻለው አቅም። ስለዚህ ቫልዩ ፐርሰናሊ ቫልዩ የሚያደርጋቸው ነገሮች በጣም በብዙ መልኩ ከመንፈሳዊ ህይወቱ ጋር ምናምን የተያያዙ ነገሮች ሊሆን ይችላሉ እና እንግዲህ የዛሬ 5 ዓመት እኔም በሴም ቲንግ ማለት ነው ብዙ ሰዎች አሁን ቢዝነስ መስራት ፈልጋለሁኝ ግን እኔ ፐርሰናሊ ያለን ቫልዩ ከሃይማኖቴ ጋር ምናምን ያለው ነገር ቢጋጭስ እንዴት ነው ከዛ ጋር ላይን የሚያደርገው የብዙ ሰዎች ጥያቄ ነው። ለዛ ነው ዛሬ አድረስ ልናደርግ የፈለግነው። እኔ ያኔ ስጀምር እንግዲህ ቲጂ ስላለች መናገር ትችላለች። ዌቢናሩን አይቼ እንደጨረስኩኝ ኢሜል ያደረኩላት ኮንሰርን ስለነበረኝ ነው። ኮንሰርኔ ምንድን ነው? if it's anything against to my personal belief እና my religious commitment ጉዳይ አልነበረም ሪጀክት ለማድረግ እና ኤግዚት ለማድረግ ማለት ነው። ስለዚህ ማወቅና ማጣራት የፈለኩት ነገር ያንን ነው። ስለዚህ ብዙዎቻችሁ የነገር ጥያቄ ስትጠይቁ እንደ የእናንተ ኤክሰፕሽናል ኬዝ አድርጋችሁ አታስቡት። ብዙዎቻችን ፐርሰናሊ ቫልዩ የምናደርገው ነገር አለ። ስለዚህ ካለን ቫልዩ ጋር አጌነስት ቢሆን ለገንዘብ የምንሸጥም ሰዎች አይደለንም ብዙዎቻችን ማለት ነው እና በጣም በሚያስገርም ሁኔታ ምንም የዛኔ የነበረኝ ጥያቄ ያ ነበረ። ኢፊት ኢዝ አጌንስት ቱ ማይ እንትን ይሄ ነገር ምን ይታወቃል ድራግስ ዲል ቢያደርጉ ማውቀው ነገር አልነበረም። እንደምታዩት ብዙ ጊዜ ከኛ ጋር የሚሰሩ ሰዎች አናውንስ ሲያደርጉ ዋች ዘ ዌቢናር ጌት ዘ ኢንፎርሜሽን ነው የሚሉት። ስለዚህ ዊ አር ዘ ዋን ስቴፖቹን እየሄድን እያንዳንዱን ነገር ማወቅ መረዳት የምንችለው በዚህ ስትራቴጂ ስለሚሰራ ማለት ነው። ኢንስቴድ ኦፍ ፕሮዳክት ዲስፕሌይ እያደረጉ ፕሮዳክት እየሸጡ ያሻሻጡ ከመስራት ይልቅ ራስን ብራንድ አድርጎ ባሉት አውቶሜትድ በሆኑ ሲስተሞች ተጠቅሞ ሰዎች ራሳቸው የራሳቸውን ጥናት አድርገው በአቅማቸው ኢንቨስት አድርገው መስራት የሚችሉበትን ኦፖርቹኒቲ መስጠትና በዛ መልኩ መስራት ፕሩቭን በሆነ ሲስተም መስራት የቻሉ ብዙ የቢዝነስ ኮሚኒቲዎች ስላሉ ማለት ነው እና አንዱን አገኘን ማለት ነው። እኛ ኢንስቴድ ኦፍ ፕሮዳክት ማሻሻት እና ለፕሮዳክቶችን ፕሮሞት ማድረግ ራስን ብራንድ አድርጎ በራስ ማንነት ሶሻል ሚዲያው ላይ ልክ እኔ አትራክት እንዳደረገችኝ ሜንተሬ በሴም ቲንግ ማድረግ እንደምችል መማር እንደምችል ነው የተረዳሁትኝ እና ከዛ አንጻር ስታርቲንግ ላይ የጠየቅኩት ጥያቄ ነው እንግዲህ ዛሬ እንድንወያይበት የፈለግኩትኝ። እኔ ፐርሰናሊ ቫልዩ ከማደርገው ነገር ጋር አጌነስት ቢሆን የምሰራ ሰው ስላልነበርኩኝ ጠየቅኩ ማለት ነው። is it anything against to religion ምናምን ብዬ ጠይቄያለሁ። አይደለም ስባል ግን
ስቴፖቹን ለመሄድ የተቸገርኩት ነገር የለም ማለት ነው። ስለዚህ ብዙዎቻችሁ ማለት ነው if you are considering you are a very religious person ምናምን እንደውም ቴስት አድርጉት። እኔ በየማሉ የራሴን ቴስቲሞኒ ነግራችኋለሁ። ዋናው ነገር ግን እውነት ይሄ ነገር የቢዝነስ ወርልድ ከኛ ፐርሰናል ቫልዩ ጋር የሚጋጭ ነው ወይ፣ እንዴትስ አድርገን አስማምተን መስራት እንችላለን የሚለውን ነገር እንግዲህ በደንብ አድርገን ማየት እንችላለን። እኔ የራሴን ኤክስፒሪየንስ በየማሉ እነግራችኋለሁ፣ የጓደኞቼንም ትሰማላችሁ። ስናፍቅዬ ካንቺ ልጀምር እስኪ። ፐርሰናሊ ቫልዩ ካደረግሽው ነገር ጋር አጌነስት የሆነብሽ ምን ነገር አለ? ካልሆነ ደግሞ በጣም ጠቀመኝ የምትይውን ፓርት ደግሞ ንገሪ። እሺ እንዴት ዋላችሁ? እንደምን አላችሁ? እግዚአብሔር ይመስገን። ፔጅሽ ላይ ስለጋበዝሽን እስኩዬ በጣም እናመሰግናለን። እኔም መጀመሪያ የጠየኩት ነገር ያው በሃይማኖትሽ የማይፈቀድ ነገር የሚሸጥ ከሆነ እኔ ግን መጀመሪያው የሚናን ቪዲዮ ሰው ልኮልኝ ሳየው በቃ ማተብ አላት። ስለዚህ መቼስ ማተብ አርጋ ድራግ ዲል አታደርግባሽ አታረግም የሚለው ነገር በእውነት ከ50% በላይ እንትን እንድላ ወስዶኛል። ቢያንስ ኔክስት ስቴፕ እንድሄድ አድርጎኛል። እና ከዛ ደውዬም ካወራኋትም በኋላ በቃ ፕሮዳክቶቹን ገብተሽ 149 ብሩን ከፍለሽ ስታይዋለሽ ምንም አይነት መጥፎ ነገር አይደለም፣ እንደውም በጣም ጥሩ ፕሮዳክቶች ናቸው ለጤናም ብላ ስትለኝ ኦኬ በቃ ይሄማ ከተነሳልኝማ በቃ ዋይናት ነው ያልኩት ማለት ነው። እና ያ ሌላው ነገር ደግሞ ያው እኔ መጀመሪያ ገብቼ ያው ስራ ብለሽ ስታስቢና ቢዝነስ ብለሽ ስታስቢ ያው ገንዘቡ ነው መጀመሪያ የሚታይሽ ማለት ነው። ግን በኦንላይኑ ግን ወርልድ መጀመሪያ ራስን ማስተማር የሚባለው ነገር እንደሚቀድም ነው እኔ አሁን ያወቅኩት ነገር ማለት ነው። ምክንያቱም እውነት ነው አሁን እኔ ሶሻል ሚዲያ ማርኬተርነት ምንም የማውቀውም ነገር የለኝም። ከሶሻል ሚዲያ ጋርም የነበረኝ ህብረት ያን ያህል ጠንካራ አልነበረም። ላይክ አንዳንድ ነገሮች ፖስት ከማድረግ የዘለለ እውቀት አልነበረኝም እና ያንን ሳልማረው ላመጣው እንደማልችል ገባኝ ማለት ነው። እና ያው አሁን ትምህርቱ ላይ ማይንድ ሴት መቀየሩ ላይ ያው አስተሳሰባችን ካልተቀየረ ኦፍኮርስ እዚህ ጋር ለምንሰራው ነገር ስኬታማ ልንሆን አንችልም። መጀመሪያ አስተሳሰባችንን ማስተካከል ስለሚያስፈልገን ማለት ነው። እና እኔ ያ ነው ብዙም ሌላ ተቃራኒ ሆኖብኝ እንትን ያልኩት ነገር የለም። እና እኔ እንደውም በጣም ፐርሰናል ባህሪ ላይ በጣም እንድሰራ ስላደረገኝ በጣም ብዙ ጊዜ ተናግሬዋለሁ። በጣም ነው የሆነ ፑሽ ነው የሚያደርገኝ የሆነ ነገሬን እንዳስተካክል፣ ታይም ማኔጅመንቴን እንዳስተካክል፣ ማይንድ ሴቴን እንዳስተካክል። እንደውም እኔ እየገፋኝ ያለ ነገር ነው ለእኔ በግሌ ማለት ነው። እና እኔ በጣም ስለገባውም ስላገኘሁትም በጣም ደስ ብሎኛል። ያው የትምህርቱን ጉዳይ ስጨርስ ያው እዛ ጋር ያየሁት ህልም ጋር እንደምደርስ እርግጠኛ ነኝ። አመሰግናለሁ እስኪዬ። ቴንኪው በጣም ስናፍቅዬ። በጣም ብዙ ጊዜ ነው ሰዎች ይሄ ነገር ቻሌንጅ የሚያደርጋቸው ማለት ነው። ራስን ማሸነፍ ከቻለ ሰው ራሱን በደንብ አድርጎ ማየት የሚችልበትን መድረክ ካገኘ የእድገቱን ነገር በቃ መንገዱ መጥረግ ነው የሚጀምረው። እና እኔ እውነት ለመናገር እንደውም በጣም ብዙ ጊዜ ሰዎች አሁን የቢዝነሱ ዓለም በጣም በብዙ መልኩ ከመንፈሳዊ ነገር የሚያርቅ በቃ እንደው የገንዘብ የሚያሰኝና እንደው በቃ ሌላውን ዓለም ሁሉ የሚያስተው አይነት ነገር በቃ ፎከሳችን እዛ ላይ እና እዛ ላይ ብቻ እንዲሆን የሚያደርግ ገንዘብ ብቻ በጣም እንድንወድ የሚያደርገን የሚመስላቸው በጣም ብዙ የዋ ሰዎች አሉ። እኔ ግን ዲስ ዴይስ ያለውን ስፔሻሊ በኔትወርክ ማርኬቲንግ ላይ የምናገኛቸው እንደዚህ ኮሚሽን ቤዝድ የሆኑ ስራ የሚያሰሩ ካምፓኒዎች ጋር መስራት የፈጠረልን እድል ሰው እንድንሆን ነው ብዬ ነው የማስበው። በደንብ አድርጌ አስረግጬ መናገር የምችለው ይሄንን ነው። ለምን ሰዎች ከሰዎች ጋር መስራት የሚችሉበትን ስኪል ለማግኘት ራሳቸው ላይ በጣም ብዙ ስራ መስራት አለባቸው። ኢንክሉዲንግ ሪሊጂየስ የሆነ ቪዋቸውና ስፒሪቹዋል የሚሉትን ላይፋቸው ሳይቀር በደንብ አድርጎ ነው ቴስት የሚደረገው የሚፈተነው ማለት ነው። እና ከዛ አንጻር እኔ በብዙ አይቼዋለሁ። ቻሌንጆች ሲመጡ ምናምን ብዙ ሰዎች ኤግዚት ሲያደርጉ እንዴ እኔ ግን ክርስቲያን አይደለሁ እንዴ ነው እንደውም እንድል የሆንኩትኝ ሪያሊቲው ማለት ነው። ስለዚህ ለምንድነው ተስፋ የምቆርጠው? ቼንጅ ፈልጎ የመጣ ሰው ቻሌንጅ ይገጥመዋል። ቻሌንጅን ፌስ አድርጎ ማለፍ ነው እንጂ ብሬክ ማድረግማ ስቶሪ እንዲሆን አልፈልግም። ሆኖ ማያውቅም አላደርገውም ነው ያልኩትኝ።
ነገር ግን በአብዛኛው ሰው እንደው እኔ ሪሊጂየስ ነኝ ምናምን የሚለው ሰው ግን የእውነተኛ ቴስት ሲመጣ ግን ብዙ ሰው ይወድቃል። አልወድቅም ብሎ መታገል የሚችልበት ቦታ ላይ ሰው ከደረሰ ግን እንደውም በደንብ አድርጎ መንፈሳዊ ህይወቱን እያጠነከረ ነው የሚሄደው ብዬ ነው ማስበው። ኦነስትሊ እኔ ዘላስት 5.5 years ያለኝ የሪሊጂየስ ቪው እና ድሮ የነበረኝ ፈጽሞ አይገናኝም። ምክንያቱም ድሮ የተማርኩትን የግድ አፕላይ የማደርግበት ኢንቫይሮንመንት ብዙ የሚያስገድደኝ ኢንቫይሮንመንት አልነበረም እውነት ለመናገር። በቃ ይሄ መጽናት፣ ዴዲኬትድ መሆን፣ ለዓላማ መነሳት፣ የያዙትን ነገር ጥግ ማድረስ ምናምን በእንደዚህ አይነት መልኩ የሚያስገድደኝ ኢንቫይሮንመንት ተፈጥሮ ማያውቅም። ፎር ዘ ፈርስት ታይም እንደውም በሃይማኖቴ ራሴን ቼክ እንዳደርግና ዲስ ኢዝ ማይ ስፒሪቹዋል ቫሊዩ። ለምንድነው ስለ ትዕግስት እየተወራልኝ እኔ ተስፋ የምቆርጠው? ለምንድነው እንደዚህ ሲሆን እንደዚህ ማላደርገው? የበለጠ እንደውም በትክክል ልፈጥራት ምፈልጋትም ማለት ነው እንዲኖረኝ በቃ ይሄ ስትሬንግዝ ቢኖራት እስከዳር ብዬ የምለውን ነገር ነው ሪዋርድ ያደረገኝ። ስለዚህ እንደውም በጣም በብዙ ማለት ነው የሚፈትነን ኃላፊነት እየተሰጠን ወደኋላ የምንለው የምናደርጋቸው በጣም ብዙ በስንፍና የምናደርጋቸውን ብዙ ነገሮች ቻሌንጅ ማድረግ ከፈለጋችሁ ዲስ ኢዝ ፎር ዩ ነው የምለው እኔ። ምክንያቱም እኔን በደንብ አድርጎ መስመር ስላስያዘኝ ማለት ነው። ምክንያቱም ብዙዎቹ የተማርናቸውን ነገሮች እንማረዋለን፣ አንተገብረው። እዚህ ዓለም ላይ ስመጣ ግን ከሰዎች ጋር የምሰራው ነገር ላይ ግን ግድ ይለኝ ጀመር ማለት ነው። ጥንካሬውንም እያንዳንዱን የማደርገውን ነገር ሁልጊዜ መማር እንዳለብኝ፣ ሁልጊዜ መስራት እንዳለብኝ፣ ሁልጊዜ ለተሻለ ነገር መሮጥ እንዳለብኝ በጣም በብዙ እንድማር ነው የሆንኩት። ስለዚህ እንኳንስ ሊጋጭ ማለት ነው ከመንፈሳዊ ህይወታችን ጋር ሊጋጭ ትክክለኛው ማንነታችን ሪፍሌክት የሚሆንበት ሆኖ ነው ያገኘሁት እና ምንም ማምለጫ የለንም ማለት ነው። ብዙዎቻችን እንደው ከዛ ነገር ጋር እያይዘን ከሆነ እንደውም ቤስት ፐርሰናሊቲ ያላችሁና መንፈሳዊ ህይወታችሁ የተቃና ሰዎች እኔ አይ ዊሽ መንፈሳዊ ህይወቴ ተቃንቷል፣ እኔ በጎ ነገር ነው ማስበው፣ የመንፈስን ፍሬ ለማፍራት ነው እየኖርኩ ያለሁት የሚል ቅንነት፣ ፍቅር፣ ልግስናው፣ ትዕግስቱ፣ ራስን መግዛቱ የሱ የሆነ ሰው ቢዝነስ እንዲሰራ ነው ሪከመንድ ማደርገው ዚስ ዴይስ። ለምን እኛ መሸጥና ማሻሻጥ፣ ዋጋ ወደ ላይ ማድረግ፣ ወርታች ማድረግ፣ ሰዎችን ማጭበርበር ምናምን የሚባል ታሪክ ውስጥ አይደለንም ያለ ነው። ፕራይሱን ታግ ለጥፎ የሚሸጥ ካምፓኒ ጋር ግን ሰዎች ማገናኘት እንችላለን። ለምን? እየሰራንበት ያለነው ካምፓኒ ሌጂት በሆነ ሲስተም ኮሚሽን ስለሚከፍል ማለት ነው። ስለዚህ ከዛ አንጻር አሁን በጣም ብዙዎቻችን እንደው ከዚህ ጋር ይጋጭብኛል ከዚህ ፐርሰናሊቲ ጋር ምናምን የምትሉ ሰዎች ኢቫሉዌት ዩርሰልፍ፣ ቼክ ዩርሰልፍ፣ ኑና ኢዩቲ ቢዝነስ ፕላኑ ምን አይነት ዲሲፕሊን ያላቸው ሰዎች ሰርተው ሪዛልት እንደሚያመጡ ስታዩ ዩ ሃቭ ኖ ኦፕሽን ማለት ነው። እንደውም ያላችሁን ጥንካሬ በየትኛውም አካባቢ ያለንን ፐርሰናል ቫሊዩ ማለት ነው ቫሊዩ ማደርገው በጣም በዲግኒቲ በቃ ካይንድነስን ጠብቄ ኦነስት ሆኜ ባለኝ ማንነት ነው መኖር የምፈልገው ለምትሉ ሰዎች ዚስ ኢዝ ኤ ጉድ ፕሌስ። ምክንያቱም ሪል ፐርሰናሊቲያችሁን ብቻ ሪፍሌክት አድርጋችሁ ያላችሁን ቫሊዩ ሼር እያደረጋችሁ ቫሊዩአቸውን ሼር ከሚያደርጓችሁ ሰዎች ጋር አብራችሁ ስለምትሰሩ ማለት ነው። እና ይሄንን ነው ምላችሁ። ሀንዬ ምን ትያለሽ? እንደው አጌንስት የሆነብሽ ነገር ካለስ ሼር አድርጊያችሁ። ቴንክ ዩ እስኩዬን ስለጋበዝሽኝ። እኔ አጌንስት ማለት አጌንስት ሆኜ እንድጠራጠር አላረገኝም። አንደኛ አንቺን ያየሁበት ሚዲያ መልካም የነበረ ሚዲያ ስለነበር፣ ሁለተኛ ደግሞ ቀጥሎ ሲጀመር የአንቺና የሚና አንድ አይነት መሆኑን ያወቁት ሌት እንደውም ኢንቨስት አድርጌ ከገባው በኋላ ነው። ግን ሚና ኮሼናት የኮቼ ኮሽናት እና ስለዚህ ያ ነው አይደለም በሚል ነበረ። ምክንያቱም ኢንቨስት አድርጌ ገብቼ ዙም ሚቲንግ ላይ እስካይሽ ድረስ ከአንቺ ጋር መስራቴንም አላውቅም ነበር። ከዛ ግን ሚናን ነው አይቼ እኔ ኢንተርቪው አይቼ ነው የገባው። ስለዚህ ሚናን ደግሞ ሰላምታም አይኑረን ኮመን ፍሬንድ ሊኖረን ይችላል፣ ግን በርቀት ቤተክርስቲያን አያታለሁ። ስለዚህ ይሄ ኔጌቲቭ ነገር አልታየኝም። እኔ ለእኔ የታየኝ ቤቴ ሆኜ ስፈልገው የነበረ ነገር ነበረ። ምንድነው ቤቴ ሆኜ የምሰራው ልጄን እያሳደግኩ፣ ግን አሁን በምን መጣ ስሙን ቀይሮ ቢዝነስ ኦነር ሆነሽ የምትሰሪው ነገር ነው። ስለዚህ ለእኔ ቤኔፊቶቹ ናቸው የታዩኝ። ምክንያቱም ፕሮዳክቱን ከማየቴን በፊት መጀመሪያ ሚናን ስላየኋት ያ ጥያቄ አልመጣልኝም። ከዛ ግን ቴክ አክሽን አድርጌ ግን ፔሸንት አስተማራሽ ስላልሽው፣ አዎ ፔሸንት አይደለም ብዙ ነገር ተምሬያለሁ። አንደኛ ኮንፊደንስ አዳብሬበታለሁ፣ ሁለተኛ ከሰው ጋር አብሮ መስራት እንዳለብኝ መልመድ ስለዚህ ዚስ ኢዝ ዋት ኢት ኢዝ እኮ አይደለ። ትናንትና ማውራት የማትችል ልጅ
ዛሬ ግን ሰዎችን ሜንቶር ለማድረግ ዝግጁ የሆነች ልጅ ተፈጥራለች ማለት ነው። ስለዚህ አንዱ ኢምፓወር ማድረግ የምችለው ከሰው ጋር ልሰራ የምችልበትን ነገር ፈጥሬያለሁ። ሁለተኛ ኢትስ ታይም ፍሪደም ፈልጌ ነው አይደል? ለዛ ደግሞ ዛሬ ላይ የተወሰነ አንኮምፎርታብል ዲሲሽን ወስጄ ከእንቅልፌም ከልጆቼም ሰዓት የምሰራው ነገር ተገኘ ማለት ነው። ፋይናንሻል ፍሪደሙ ባይ ፕሮዳክት ነው አይደል? እኛ ስንሰራ ጠንክረን የሚመጣ ነገር ነው። ግን ብዙ ነገሮቹ ላይ ግን ስናስበው እኛ ጋር ነው ለውጡ የሚመጣው። መጀመሪያ እኛ ስንማር፣ እኛ የተሻለ ነገር ስንፈልግ የሚመጣ ታሪክ ነው። ፐርሰናል ቫሊዩ ላልሽው ራሴን እንዳይበት አድርጎኛል። በእርግጥ እኔ ኖርማሊ የጀመርኩትን ነገር ማቆም ልጅ አይደለሁም። ብዙውን ጊዜ በጣም ምናልባት ትምህርት ላይ ሊሆን ይችላል ማቆመው እንጂ እንዲህ እንትን ላይ ግን አይደለሁም። ቢዝነስ ብዬ የጀመርኩትን ነገር እስከ መጨረሻው ድረስ ይሄዳለሁ። አንሌስ ሴሪስ ማድረግ የማልችልባቸው ነገሮች ወይም ከሀገር ለቅቄ አሁን ባለፈው እንደመጣሁት አይነት ኬስ ካልተፈጠረ በስተቀር አምኜበት የምገባውም ነገር ስለሆነ ነው። ሁለተኛ ደግሞ ባይ ኤኒ ሚንስ እኔ ቢዝነስ ተብሎ የተገባ ነገር አንፕሮፊታብል ነው ብዬ አላስብም። ኢፍ ዊ አር ወርኪንግ ኢት ከሰራንበት ድረስ ፕሮፊታብል ነው ብዬ የማምን ሰው ነኝ። ስለዚህ ኢፍ ዜር ኢዝ ሰምቲንግ ያ ምንድነው ፕሮፊት ካላመጣው ወይም ደግሞ የሚጠበቀውን ነገር ካልሰራው እኔ ጋር ነው ችግሩ። ምክንያቱም ሴም ቲንግ ትራዲሽናል ቢዝነስ ላይ እኮ የምትጠብቂው ነገር መስራት ካልቻልሽ ሴም ቲንግ አንቺ ጋር የምትቀያየሪው ነገር አለ ወይ የተለየ ነገር ማድረግ አለብሽ፣ ለምን የተሻለ ነገር ለማምጣት። ስለዚህ እኔ ለእኔ ትልቁ ነገር ኮንፊደንስ አግኝቼበታለሁ። ፐርሰናሊቲን በደንብ ኢቨን ማመስገን በደንብ ተምሬበታለሁ። አይኖ በቤተክርስቲያን እንዳለው ግን የበለጠ ግን ማመስገንን እለትን እግዚአብሔር ያለኝን ነገር እንኳን እንዳስተውል አድርጌበታለሁ። ብዙ ጊዜ የጎደለንን ነገር ነው አይደል ምናየው። አሁን ግን አትሊስት ምን አለኝ የምለውን ሳይሆን ይሄ ያለኝ ተመስገን ማለትን እንኳን ተምሬበታለሁ እና በብዙ ነገር ራሴን እንድቀይር አድርጎኛል። አመሰግናለሁ። በጣም እናመሰግናለን ሀንዬ። እንግዲህ ፐርሰናል ቫልዩ የምትሉትን ነገር ሁላችሁም እግረ መንገዳችሁን ራሳችሁን ኢቫሉዌት እንድታደርጉበት ማለት ነው። እንደዚህ አይነቱ ዲስከሽን ዋና ዓላማው የኛ የራሳችን ኤክስፒሪየንስ ሼር ስናደርግ እናንተ ደግሞ ይዟችሁ ያለው ነገር ማለት ነው። እውነት የቢዝነሱን ዓለም የማንፈልገው ወይ ደግሞ የቢዝነሱ ዓለም ይከብደናል መስራት፣ መቼም ገንዘብ ማግኘት የሚጣላ የለም። ገንዘብ እንዲኖረን ነው ወደዚህ ሀገር የመጣ ነው። የተሻለ ስራ ሰርታ የተሻለ ገንዘብ እንድናገኝ ሰው መቼም እስከሚኖር ድረስ መሰረታዊ ለሚላቸው ነገሮች ገንዘብ ስለሚያስፈልጉት ማለት ነው። ግን ያ ሆኖ ሳለ ግን ብዙ ጊዜ ፐርሰናሊ ቫልዩ የምናደርጋቸው ነገሮች ከሪሊጅናችን ጀምሮ ለራሳችን የምንሰጠው ቫልዩ ፐርሰናል የምንላቸው ቫልዩዎች እያንዳንዳችን የተለያየ ነገር ሊሆን ስለሚችል ማለት ነው። እነዛ ነገሮች ግን ከቢዝነሱ ዓለም ጋር አላይን ለማድረግ ይቸግራቸዋል። ምክንያቱም አሁን አብዛኛው ሰው እኔ እንደዚህ ሰው ማጭበርበሪያው እንደዚህ ሆነ ቢሆንብኝ ምናምን የሌለ ነገር ማለት ነው የቢዝነሱ ዓለም እንዳለ ማጭበርበር ነው ብሎ ማመን ነው ስህተቱ። ምክንያቱም ሳያጭበረብሩ የሚሰሩ በጣም ብዙ ስራዎች ስላሉ ማለት ነው። ስለዚህ በጣም በብዙ በቃ የሆነ በጣም ስኪልድ የሆነ ሴልስ ፐርሰን ካልሆንኩ በስተቀር መስራት አልችልም ብሎ የሚያስብ በጣም በብዙ በቃ እኔ ፐርሰናሊ ቫልዩ አድርጊያቸው የሰራሁበትና የተሳካልኝ ነገር እኔ ያለኝ ማንነት ከቢዝነሱ ዓለም ጋር ግን አላይን ለማድረግ በጣም ያስቸግረዋል፣ ወይ ደግሞ ቫልዩ ያደረኳቸው ነገሮች ያሳጣኛል፣ ከሃይማኖት ሊያወጣኝ ይችላል፣ ካለኝ ኮሚትመንት ምናምን ልቀንስ ይችላለሁ ምናምን ለምትሉ ሰዎች ኢቫሉዌት ዩርሰልፍ። ምክንያቱም ሰው ካላየው ያላየውን ነገር መቼም ሊናገር አይችልም። በትክክል ግን እውነተኛ የእውነት ሪሊጂየስ የሆነ ቪው ካላችሁ ግን ዌልካም ቱ ዘ ኦንላይን ወርልድ ነው የምላችሁ። ምክንያቱም መምጣት ያለባችሁ ደግሞ እዚህ ላይ ነው። ለምን ቢባል ትክክለኛ ማንነት ያላቸው ሰዎች ሰዎችንም ለማገዝ ያላቸውንም ትሩ የሆነውን ፐርሰናል ቫልዩዋቸውንም ሼር ለማድረግ ሰዎችን ለማገዝም ለመርዳትም ይሄ ሴልስ የሚባለው ኮንሰፕት ራሱ ኢትስ ኦል አባውት ሰርቫንት ሊደር መሆን ነው ሲባል የሚፈረጥጡ ሰዎች አይሆኑም። ለካስ ማገልገል በዚህ መልኩ እችላለሁ፣ ለካስ በዚህ መልኩ ኮንትሪቢዩት ማድረግ እችላለሁ፣ ለካስ ብዙ ነገሮችን ለራሴ ማምጣት እችላለሁ የሚለው ነገር በብዙ ማየት ስለምንችል ማለት ነው። እና ከዛ አንጻር እንግዲህ የእያንዳንዳችን ኤክስፒሪየንስ ስትሰሙ ትማሩበታላችሁ ብዬ ተስፋ አደርጋለሁ። ጥሩዬ ሄድሻለሽ አለ ፎቶሽ አይታየኝም እና እስቲ ያንቺን ፐርሰናል ቫልዩ ብለሽ ያስቀመጥሻቸው ነገሮች እና የቢዝነሱ ዓለም ሪኳየር ያደረገች ነገር እንደው አላይን ማድረግ ቻለ ተጋጨብሽ? እስኪ ንገሪ። ይሰማል? ደህና ናቸው ወይ ሁላችሁ? ይሰማል አይደል? ይሰማል። እኔ አክቹዋሊ አሁን ብዙ ጊዜ ሰዎች አሁን እናንተ አንድ እንዳልሽው አስኩዬ
ስለ ሪሊጂን ምናምን ብዙ ሰዎች ይፈራሉ። ኦፍ ኮርስ በጣም ያስፈራል። ምክንያቱም አንዳንድ ጊዜ ብዙ የምንሰማቸው ነገሮች ከገባሽ በኋላ አቅጣጫ ሊያስቱ ይችላሉ ብለን ስለምንፈራ ነው። እና በዚህ አቅጣጫ እኔ ባይዘው ምንም እኔ እንጃ ለምን እንደሆነ ይሄንን አላሰብኩትም። በድንገት ነው ያገኘኋችሁ እናንተ እና የሚታየኝ ነበር እንደዚህ አይነት ቢዝነስ እፈልግ ነበረ በቃ። እና ይሄ ነገር በፍጹም አልመጣልኝም። ምክንያቱም ስለ መንፈሳዊ ነገር መንፈስን ሁሉ አትመሩ ነገር ግን መርምሩ፣ መንፈስን ሁሉ አትመኑ ነገር ግን መርምሩ ስለሚል ስለዛ ነገር በቃ ራሴ ክፉ ነገር ከሆነ ከእግዚአብሔር ቃል ጋር ይሄዳል አይሄድም የሚለውን ራሴን እንትን እላለሁ ብዬ አስባለሁ። በዚህ አቅጣጫ ግን እኔ ትልቁ ነገር ምንድነው ይሄ ነገር በጣም ስፈልገው ስለነበረ አይኔን አግኝቼ እናንተን ደግሞ እንደዚህ ተሰብስባችሁ ስታወሩ ሁላችሁም ደስ የሚል ነገር በቃ ነበረ የሰማሁት። ማለት ቢዝነሱ ጋር ምን ያህል እኛን ሊያሳድገን ትልቅ ሊያደርገን እንደገና ደግሞ ኮምፒውተር ቤዝድ የሆነ እንደሚሰጥ ትምህርቱ ምንም ስኪል እንደማይጠይቅ በጣም ብዙ እኔን በነፌት የሚያደርጉ ነገር ስትናገሩ የሰማችሁ ማለት ነው ሁሉ። ስለዚህ በዚህ እንትን ጆይን አደረኩኝ። ጆይን ካደረኩኝ በኋላ ግን በነፌቱ ነው በጣም የበዛብኝ ማለት ነው። ያው እዚህ ያሉ የሚሰሙ ካሉ እኔ በጣም ቢዚ ነኝ፣ ግን ቢሆንም እየገባሁኝ የምማረው የምሰማው የማየው ነገር ሁሉ እኔን ከነበርኩበት ብዙ የለወጠኝ ነገር ነው የሚበልጠው። ትናንትና የዛሬ 3 ወር ከነበርኩት ራሴን የዛሬ 3 ወር የት ነበርኩኝ አሁን የት ነው ያለሁት ብዬ ራሴን ሳሳየው ኮምፕሊትሊ ብዙ ነገር ተለውጫለሁ ብዬ ነው የማስበው። ምክንያቱም እዛ እየመጡ የሚያስተምሩን ሰዎች በግሩፕ የሚታየው አንቺ ራሱ ቅድም እንዳልሽው ሰርቨንት ሊደሮች ናቸው። በቃ እያንዳንዱ ሰው እዛ እኛ እንትን ላይ ያሉ ከእናንተ ጀምሮ ማለት ነው ትልልቅ ሰዎች እኛን እያሳደጉ እኛ እንድንለወጥ እኛ እንድንቀየር ራሳችንን ችለን በእግራችን ቆመን እኛ ደግሞ ሌሎቹን አስተማሪ እንድንሆን ሊደሮች እንድንሆን የሚያደርጉ ሰዎች ነው እየመጡ የሚያስተምሩን። እኔ አሁን እዚህ ሀገር ብዙ ጊዜ ቆይቻለሁም ሰርቻለሁ። ግን እኔ እንድሻሻል ትልቅ እንደሆን ሰው እንደሆን በያንቺ ደግሞ እዚህ ደረጃ እንድትደርሺ ይሄንን ነገር መማር አለብሽ እያሉ እየመጡ ያስተማሩ ሰዎች የሉም። በራሴ ጥሬ ግሬ ማድረግ ያለብኝ መድረስ ያለብኝ ቦታ ካልደረስኩኝ በኋላ በስተቀር እኔ እስካሁን እውነት እንደዚህ አድርጎ ያስተማረኝ የለም። እዚህ ግን ኤቭሪ ታይም እኔ አንዳንድ ጊዜ እዛ ድራፕ ምናምን ላይ የገባው ሳይ ትልልቅ የተማሩ ሰዎች ለራሳቸው እንግዲህ በቂ ነገር አላቸው። በቃ ጨርሰዋል። እንደፈለጉ መኖር የሚችሉ ሰዎች ነው ያሉት። ግን እታች ያለው ሰው ግን ማደግ አለበት መለወጥ አለበት ብለው ስለሚያስቡ እታች ወርደው ከኔ ጋር ጥያቄ ያለባችሁን ጥያቄያችሁን እዚህ ጋር ጻፉ እያሉ የያንዱን ሰው ጥያቄ ትንሽ ነው ትልቅ ነው ሳይሉ እየመለሱ ሲያስተምሩ እኔ በእውነት በጣም ነው የተለወጥኩት። ብሩማ ከተሰራ ሀንዬም ቀደም አለች ሲስተሙ ለዚህ ለተማረው ሰው ላልተማረው ሰው ተብሏል። ሁሉም አብረው የሰራ ሰው ያገኛል። ያልሰራ ግን በቃ ኤቭሪዌር ሁሉም ይሄ የታወቀ ነው። በቃ ሰው ከሰራ ያገኛል፣ ካልሰራ ደግሞ የዘራውን ነው የሚያጭደው አይደል? ሰው የዘራውን ነው የምናጭደው። ስለዚህ ሲስተሙ ለሁላችን ስለተሰራ የሰራ ሰው ደግሞ ይሰራል። እያየናቸው ነው በሚሊዮን ደረጃ ከናንተው እየኖሩ ግን አሁንም መጥተው ሳይደክሙ ያገለገሉ እንትን እያሉ ስለሆነ እኔ በጣም ገና I can't wait to learn more እያልኩኝ ደስተኛ ነኝ። Thank you so much። በጣም እናመሰግናለን ጥሩዬ። እንግዲህ በ3 ወር ጊዜ ውስጥ እንኳን ከፐርሰናል ቫልዩሽ ጋር ሊጋጭ ጭራሽ እንደውም ራስሽን በብዙ መልኩ ቢውልድ እንድታረጊ ብዙ ነገሮችን እንድታይ ቫልዩ የምታረጋቸው ነገሮች እንዲበዙ ነው ያደረገው። ለሁላችንም ያ ነው። you can imagine 5 ዓመት 4 ዓመት የቆየነው ሰዎች ደግሞ ምን ያህል ቤኔፊት እንዳደረግን ማለት ነውና if it is against to የኛ ማንነትና ያለን religious view ብዙ ሰዎች ያው ኤክስኪውዝ አድርገው ያንን ስለሚያስቀምጡ እዚህ ማናችንም አታገኙንም ነበር። ምክንያቱም ልክኛ ቫልዩ የምናደርገው ነገር ከገንዘብ ይበልጣል የምንል ሰዎች ከሆነን በጣም ብዙ ሰዎች ደግሞ በዚህ ማይንድሴት ውስጥ አሉ ብሎ ማመን ያስፈልጋል። ስለዚህ ምንድነው የጎደለኝ ነገር ብሎ ማየት ነው እንጂ የሚያዋጣው
መሸሽ ትርጉም የለውም። እንደገናም ደግሞ እንደዚህ አይነቱን ኦፖርቹኒቲ ያለመጠቀማችን ደግሞ እኛን እንኳን ቴክኖሎጂ እየለየን ኤክስትራ ኢንካም ልናገኝባቸው የምንችላቸውን አዲሽናል ኢንካም ልናገኝባቸው ስትሪሞችን እንዳንጠቀም ነው የሚያደርገን። ለምን ደሶ ኮልዲንግ ፐርሰናል ቫልዩ ያለው ነገር ከሁሉ ነገር ይበልጣል እንልና መለስ ብለን ደግሞ በጣም ብዙ ነገር ቤኔፊት ሊያደርግልን የሚችለውን ነገር ሚስ እያደረግን ስለምንሄድ ማለት ነው። እና በተሻለ አቅም ይሄ ኢንፎርሜሽን የሚደርሳችሁ ሰዎች ለሌሎችም አድርሱልን። እዚህ ያለነው እንግዲህ አንዳችንም አጌንስት አወር ፐርሰናሊቲ እና የኛ ሪሊጂየስ ቪው ሆኖ አይደለም የቢዝነሱ ዓለም። እንደውም ጭራሽ እንደውም ቻሌንጅ አደረገን። ጭራሽ እንደውም እውነት መንፈሳዊ ነኝ የምትል ከሆነ አገልግል። ይሄ እኮ ነው እኛ እንደውም አገልግሉ ስንባል እንፈረጥጥ የለ እንደ እንኳን ከቢዝነሱ ዓለም ከቤተክርስቲያን። ስለዚህ ይሄ ነው የተፈተነው። አሁን በዚህ በሶሻል ሚዲያ ማርኬቲንግ ያየነው ነገር ምንድነው? እንደውም ብዙዎቻችን በፊት የመረጥነው ኢንክሉዲንግ ማይሰልፍ ቻሌንጅ ሲመጣ ነው እንጂ እንደዚህ አይነት ኤጁኬሽናል ሴሽን ማድረግ አለብኝ ብዬ በግዴ ላገለግል የወሰንኩት። ያኔ በነበረው ሲቹዌሽን ብቀጥል ኖሮ ሁላችንም በቃ አጫጭር ማስታወቂያ እየሰራን ከሰዎች ጋር እየተገናኘን በቃ ቤኔፊት የምናደርግበትን ግሩፕ ብቻ ይዘን እንቀጥል ነበረ። ለሌሎች መትረፍን ግን ሌሎች ተርፈው አሳዩን። ምን በማድረግ ያላቸውን ኤክስፒሪየንስ ሼር እያደረጉ እኛ ያለንን መንገድ ያለንን አመለካከት ማይንድሴታችን ላይ በደንብ እንድንሰራ ያለን ትክክለኛ ያልሆነ አመለካከት በጎ እንዳልሆነ በጎ በተመለከተና በጎ ባደረግን ቁጥር ደግሞ ከሁሉ በላይ ራሳችን ሪዋርድ እንደምናደርግ ስንማር ያንኑ ማድረግ ጀመርን ማለት ነው። ስለዚህ ስሩ ዛት ፕሮሰስ ምንድነው የተማርነው? እዚህ ሶሻል ሚዲያ ላይ ወጥተን በምናደርጋቸው ሴሽኖች ብዙ ሰዎች እኛን አፕሮች ያደርጉናል። ከብዙ ሰዎች ከኦፍላይን እናወራለን። ያ ሲሆን ከምናወራቸው ሰዎች የምናገኘው ፔኒ የለም አንለስ they become our business partner። ግን ቫልዩ ያደረግነው ነገር ግን እነሱን አትራክት ካደረጋቸው ያለንን የላይፍ ኤክስፒሪየንስ ሼር ለማድረግ እንኳን ክፈሉን ብለን አናውቅም። ለምን? በቃ በትክክል ደስ እያለን ሰርቭ እንድናደርግ የሚያደርገን ኢንቫይሮንመንት ስላገኘን ማለት ነው። ስለዚህ ይሄ ደግሞ ከየትኛውም ሪሊጂየስ ቪው ጋር የሚጋጭ አይደለም፣ ካለን የትኛውም ፐርሰናሊቲ ጋር የሚጋጭ አይደለም። ስለዚህ እንደውም መልካም አድርገና በደንብ አድርገው እግዚአብሔርን የሚያመሰግኑ ፍጥረታት እንዲፈጠሩ በእኛ ምክንያት እግዚአብሔር ስለሚመሰገን ማለት ነው። እና በተቻለን አቅም እንደውም ብዙዎችን የምናግዝበት ብዙዎች አብረን መስራት መድረስ የምንችልበትን ኦፖርቹኒቲ ማግኘት ከየትኛውም የሪሊጂየስ ቪው ከየትኛውም ጉድ ከሚባል ፐርሰናሊቲ ጋር የሚጋጭ ነገር አይደለም። እና እንግዲህ ሚናዬ ደግሞ ላለፉት 4 ዓመት ከምናምን ቆይታለች። እንግዲህ እንደው how does your business align with your personal value ብትባይ ምን እንደምትመልሽ ለመስማት በእውነቱ ጓግተን እየጠበቅን ነው። እንግዲህ ተቀዳላ። እሺ አመሰግናለሁ። እስኪ ሁላችሁም ሰላም ብያችኋለሁ። በጣም አሪፍ ጥያቄ ነው። ለኔ እንግዲህ የኖርኩበት የህይወት ዓላማዬ ማመን፣ ከዛ መታመን፣ ከዛ መለመን፣ ከዛ ደግሞ ያገኙትን ማካፈል ነው። ይሄንን ነው በህይወቴ የተማርኩትኝና ወደዚህ የቢዝነስ ኮሚኒቲ ውስጥ ስመጣ ደግሞ ያገኘሁትና መጀመሪያም ቼክ ያደረኩት እነዚህ ነገሮችን ያስጠለኛል ወይ ብዬ ነው ያየሁት ማለት ነውና የእንግዲህ ወደ ኋላ ታሪካችን ስንመለስ በጣም አስቸጋሪ በሚባልበት ሰዓት ነው ወደዚህ የቢዝነስ ፕላትፎርም ነው የመጣሁትኝና እንደው ፈርጥጦ ለመውጣት ቢሆን ኖሮ እኔ ነበርኩኝ የመጀመሪያው ሰው መሆን የነበረብኝን አላደረኩትም። ሪዝኑ ምንድነው? እዚህ ውስጥ የተመለከቱት ነገር መቀበል ካለብኝ መስጠት አለብኝ፣ ለመስጠት ደግሞ ማወቅ አለብኝ፣ ለማወቅ ደግሞ እድል ራሴ መስጠት አለብኝ። እድል የሰጠሁት ነገር ደግሞ ሁሉ ጊዜ ሳይከፍለኝ ወደ ኋላ ቀርቶ አያውቅም። እኔ በህይወቴ እነኛ ያየሁት እኔ እግዚአብሔር ለምኝ ያስቀረብኝ ምንም ነገር የለምና የዚህ የህይወት ምስክር ስለሆንኩኝ በዚህ ውስጥ እዚህ ቢዝነስ ኮሚኒቲ ውስጥ መጥቼ ስመለከት ለካ ሰዎች ለራሳቸው እድል ሲሰጡ እግዚአብሔር ደግሞ ያስቀመጠላቸውን መክሊት አግኝተው ወደ ዓላማ መቀየር ሳይችሉ ቀርተው አያውቁም። ይሄንን ነው ያሳዩ ማለት ነው። እንኳን አይደለም እናምናለን የሆነ ቦታ ውስጥ አለን ብለን ራሳችን ምንገምትና ማንል ሰዎች እንኳን በፎከስድ እና ዲሲፕሊን ቢልድ በማድረግ በህይወታቸው ምንም ነገር ማድረግ ይችላሉና እኔ ያየሁት ምንድነው መሰለሽ እስኪ ሰልፍ ወርዝ መጀመሪያ እኔ ይገባኛል ያገባኛል የሚል ማንነቴን በደንብ እንዳየው ማለት ነው። ምንድነው የሚገባኝ ምንድነው የሚያገባኝ ነገር ምሎት በጣም እንዳየው አድርጎኛል። የሚገባኝ ነገር የጊዜ ነፃነት፣ የገንዘብ ነፃነት፣ መክሊቴን መጠቀምና ያወቅኩትን ሼር ማድረግ በጣም የሚገባኝና የሚያገባኝ ነገር እንደሆነ ነው የተመለከትኩት። ምክንያቱም ወደዚህ ቢዝነስ ፕላትፎርም ስመጣ ያሁሉ ከአሲጭ እንትን ሲል ያለማወቅ እንትን ማለት ነው ክፋቱን በደንብ ግልጽ አድርጎ ብትን አድርጎ ወሬ ደግሞ እንዴት ዓለሙን እንዴት እንደሚያሾረውና
በመጽናት ውስጥ ያለውን ነገር I have to do this የሚለውን ነገር እንድወስን ያደረገኝ ለምን ምንም ቢሆን አንደኛ እውነት ያሸንፋል ሁለተኛ ማለት የለፋ ዋጋውን ሳይቀበል አያውቅም ለምን ከአምላካችን አጌንስት የሆነ ነገር ነው የምንሰራው ካደኩባት ቤተክርስቲያን ከኖርኩባት ሀገር ቫይ ውጪ የሆነ ነገር ነው ሊመጣ የነበረው ኮሚኒቲያችን ውስጥ ማለት ነውና እሱን ፋይት ማድረግ ነበረብኝ ከዛ በዚህ ውስጥ ደግሞ የዚህ ትልቁ ኮረንትኑ ማወቅ የሚለው ማለት እኔ ለዚህ ቢዝነስ ምንም አይነት ዕውቀት የለኝም ከባዶ ቢዝነስ ባክግራውንድ ነው የመጣሁት ሶ መጥቼ እንትን ሸሽቼ ብተንና ብጣፋ ምንድነው መሆን ያለው ሳላውቅ ሳይጀምር የፈረሰ ሰው ነው መሆነው ግን ለራሴ እድል በሰጠው በማረስ ባክግራውንዱን ባጠናስ የፈለገውን ነገር ቢወስድብኝ ለምን 12 አመት አይደል እንደ ከኬጂ ጀምሬ የተማርኩት ሃሁ ብዬ እዚህ ከደረስኩኝ ይሄንን አዲስ ዕውቀት ለራሴ እድል በሰጠው እስከነ ፔይባክ ይሄንን በደም ክሊርሊ እንድወስን ያደረገኝ ስለዚህ እዚህ ውስጥ ምንድነው ስትማሪ የምታገኝ ምንድነው ስኪል ነው ቢልድ የምታረጊው ስኪል ቢልድ እንዳደርግ አድርጎኛል ራሴን በሌላ መልኩ እንዳየው የዲጂታል ማርኬቲንግ ዕውቀት እንደሆነ አንትርፕረነርሺፕ ከኢምፕሎይ ማይንድሴት ጥርግርግ ብዬ እንደወጣ ማለት ነው like every day I'm going to work I like my work እና ማለት ኮሪየሬን ወደዋለሁ እኔ ነርስ ነኝ ግን ነርስነቴን በነፃ እንዳገለግልበት I have to work hard የሚለው ነው በእኔ every day የሚያሳይ ማለት እንደው ዛሬ ጧት እንትን ይመቻችሁ ከችበሉ ብዬ ቪዲዮ ሰርቼላቸዋለሁ ለተማሩ ሃይ ስኪል ለሆኑ ሰዎች ማለት ለብዙ ሰዎች ለብዙ አመት ኖረንላቸዋል ለኛ መቼ ነው የምንኖረው ፒኤችዲያችን ማስተርሳችን ባችለርሳችን መቼ ነው የሚከፍለን ስለዚህ ያንን ክሊርሊ ማለት ነው አይ ኒድ ቱ ሴ ይሄንን መንገድ ረጅም መንገድ ለራሴ ብቻ ሳይሆን ለኔክስት ጀነሬሽን ማቀው እኔ አሁን በጣም ብዙ ልጆችን ለኮሌጅ ለምናምን ኮንሰልት አድርጋለሁ what I tell them like እዚህ ቢዝነስ ውስጥ ስለመጣው አስመነግራችሁ ማለት ትምህርት ቤት ሂዱ ሃይ ስኪል ይዛችሁ ነው ግን በፍጹም ተቀጣሪ ሆናችሁ እንዳትሄዱ ካሁኑ ለራሳችሁ ቃል ግቡ write it down መቼ ነው ማቆመው ብላችሁ ጻፉ እኔ እውነቴን ነው ሊነግሩሽ ይችላል ብዙ ልጆች ማለት ነው be an entrepreneur that's it ኤምፕሎይ ሆኖ ለመቀጠል በፍጹም እንዳትወስኑ የኛን ከርስ መድገም የለባችሁም ይሄ እርግማን ነው ሶ ይሄ እርግማን መቆም አለበት እኛ ጋር ብዬ ማስተምርበትን ባክግራውንድ እና ተሰጥቶኝ ሶ ሰልፍ ወርዝ ኤጁኬሽን ሃይ ስኪል ከዛ ደግሞ እዚህ ውስጥ ሼሪንግ what you know ያወቅሽውን ነገር እስካላካፈልሽ ድረስ የጋን መብራት ነሽ what I see በጣም ብዙ ሰዎች እያላተረፉ ያሉት በዚህ ጽንሰ ሐሳብ ውስጥ ስለሚንቀሳቀስ ነው ሶ እኔ ብቻዬን ላጨበጨባችንም ባንድ እጅ ስለማይጨበጨብ ማለት ስለዚህ በህብረት ውስጥ በመያያዝ ውስጥ ያወቅሽውን ነገር ሼር በማድረግ ውስጥ ግን ራስሽን አፕሊፍት ታደርጊያለሽ ሞር መስር እኔ በጣም ብዙ ተሰድቤያለሁ በጣም ብዙ አይነት አስተያየት ደርሶብኛል ግን ባክቦን ቼንጅ ቀና ያልኩኝ ነው የርኩት አመት ከአመት ማለት ነው ሶ የተቸኝም የሰደበኝም ምን ያደረገኝም ሰው እዛ ነው ያለው በቦታው ማለት ነው እኔ ሌላ ቦታ ነኝ ያለኝ ስለዚህ መቀጠል ይሄንን በጣም ተመረበታል ለምን when I am educating myself እና ዕውቀት ሳገኝ ምን እያረኩ ነው I start serving ማለት selling is a service ስለዚህ ሰርቪስ ካደረኩ ድረስ ያገለገለ ደግሞ ዋጋውን ይቀበላል እኔ አሁን 4 አመት ተኩል እዚህ የቢዝነስ ኮሚኒቲ ላይ ኮሚቴን አገልግያለሁ አሁን it's time for me to reap what I sow ማለት ነው ስለዚህ I am ready እንትኔን በረከቴን ለመቀበል ማለት ነው ምክንያቱም እኔ ባችለርስ ዲግሪ አይደለም ማስተርስ ዲግሪ ያለኝ ሰው ነኝ ስለዚህ now I know the point of spending time እና መቼ ያንን መቀበል እንዳለብኝ ያወቅኩበትና የተዘጋጀሁበት ሰዓት ላይ so high skilled people they are going to work with me we're going to grow this business together የሚለውን በደንብ ያረጋግጥኩበት ዘመን ላይ ነው ማለት ነው ሌላው ደግሞ በዚህ ውስጥ የምታገኙ ነገር ምንድነው ሁላችንም የሚቸገን ነገር we have so much in our በተለይ ተመረናል የሆነ አላማ አለ ምና የምንለው ሰዎች እንቅላታችን ብዙ ነገር አለ ያንን ግን ማድረግ አንችልም በክርስትናም በዩ በስራም በዩ በላይፍም ለሀገርም ብዙ አለ ግን we don't know how to apply it ለምን ታይም ማኔጅ ማድረግ ስላልተማረ ማለት የታይም ፍሪደም ጽንሰ ሐሳብ አልገባን ሁላችንም እየሰራን ያለ ነው ማለት ነው እንት ላያቢሊቲ የሆኑ ነገሮችን ለመግዛት ነው እንጂ የሚያሳርፈንን ነገር ማለት አስቴት የሆኑ ነገሮችን ቢልድ ለማድረግ እያሰራን ስለሆነ ማለት ነው ስለዚህ እሱ it's time to cut that down እና what is my asset የምንልበት ዘመን ላይ እኔ አምን my 40s I need to start working on that ብዬ አስባለሁ so በኒድ ሜ ሬንጅ ያላችሁ ሰዎች it's time for us to reap what we sow ማለት ነው እና ይሄ ደግሞ የሚመጣው through what time freedom financial freedom ይሄ ለቀበጡ ሰዎች ሳይሆን ለሚገባቸው ሰዎች የሚገባ ጽንሰ ሐሳብ እኛ ስለ ፈረንጀጅን ወይም ደግሞ ውጭ ሀገር ስለኖርን ስለሚገባን ማለት ነው remember how many years you in school
አይደለ you work hard you pay the price መቼ ነው ኖረን ምን ሞተው ስለዚህ የጠፋብን ነገር ከገንዘቡ መገንዘብ ስላቃተን እድል ስላሰጠን ስለሆነ ወገኖችዬ እኔ በደንብ ነው it goes with my value I am leveraging it I am loving it I am growing every day so it's time to shine እላለሁ እስኪ ያው ዛሬ ስራ ድሬን የመጣሁትኝ ተነስቼ ልጆቼን አመጣ አሁን ደግሞ ልጄ ኦነር ስቱደንት ናትና እሷን ኢንዳክሽን ሴሬሞኒ ልሄድ ፈታ ብያለሁና ልጆቻችን ደግሞ እንዲህ አይነት እናትና አባቶች እንዲያሳድጓቸውና ያንን ነገ የሚተገብሩ እንዲሆኑ ነው that's why I decide what I decide ማለት ነው ይሄ ከርስ መቆም አለበት ልጆችን you're going to be this you want to be that person ግን ያ ገንዘብ በጥቂት አመታት ትሰሪያለሽ ከዛ በኋላ አንቺ ደግሞ ስራ ፈጣሪ ትሆኛለሽ ይሄንን ነው ኤቭሪዴይ ነው ልጆች የምሰብካቸውና ሁላችንም ይሄንን ለልጆቻችን እናስተምርበትን ነገር እናምጣላለሁ ይበቃኛል እስኪ ስለዚህ እየተበቀችን አጋረጋ Thank you so much ሚናዬ እጅግ በጣም እናመሰግናለን እንግዲህ ይሄ ነው የሚያስፈልገው በተቻለን አቅም ለራሳችን የእውነት ነው ቫልዩ ያደረግነው ነገር ቫልዩ መስጠት አለብን ጥርጥር በሌለው መልኩ ግን ቫልዩ ያደረግናቸው ነገሮችን ቴስት ማድረግ ሳንጀምር ግን እንዲሁ ከደጅ ወደን ኢቫሉዌት ማድረግ ምንም ነገር አይቻልምና ብዙዎቻችሁም ትጠይቁን ጥያቄ ስለሆነ ነው በነገራችን ላይ ከመንፈሳዊ ህይወት ጋር ሊጋጭ ይችላል ከዚህ ጋር እንደዚህ ሊሆን ይችላል ሰዎች እንደዚህ ሊሆን ይችላሉ ሰው የፈለገ ይበልጥ none of our business እኛ ግን ፐርሰናሊ ቫልዩ ካደረግነው ነገር ላይ ግን የሚጋጭ ነገር አለ የለም የሚለውን ግን ራሳችንን ቴስት እያደረግን ነው የምናውቀውና ከዛ አንፃር በተቻለ አቅም ማለት ነው ወደ ቢዝነሱ ወርልድ የምትመጡ ሰዎች የሰው ቫልዩ የሰው ፐርሰናል ቪው የራሱ አመለካከት ለራሱ ነው የራሳችን አመለካከት ግን ምንድነው ብሎ መጠየቅ ግን ያስፈልጋል እኔ ምንድነው አመለካከቴ እኔ ምንድነው ማስበው ቫልዩ ያደረኩት ነገር ምንድነው የእውነት ስሙን ያለኝ መንፈሳዊ ነው የሚለው ነገር በእውነት ቼክ አድርጉ የቢዝነሱ ዓለም ላይ መጣችሁ ምክንያቱም ብዙዎቻችን ስም አለን እንጂ እኔ ደፍሬ ነው የምናገረው ስም አለን እንጂ በስሙ ልክ ግን የምንኖር ሰዎች አይደለንም ስለዚህ በትክክል ራሳችንን ቴስት ማድረግ ከፈለግን this is one of the opportunity ራሳችሁን የምታዩበት ማለት ነው እኔ በጣም ጥሩ አይነት የተረጋጋ መንፈሳዊ ህይወት ያላቸው ሰዎች የቢዝነስ ባለቤቶች እንዲሆኑ ነው የምፈልገው ምክንያቱም እንደነዚህ አይነት ሰዎች በማገልገል የሚገኘውን ቫልዩ ስለሚያውቁት ማለት ነው ስለዚህ if you want to serve more if you want to work with the people በተቻለን አቅም ሰርቭ ልናደርግ የምንችልባቸውን ኦፖርቹኒቲዎች እንጠቀምባቸው ለማለት ወዳለሁ ልንወጣ ስንል እንግዲህ ስዋዲዬ መጣች ስዋዲዬ ላስተናግድና እንጨርሳለን ሌት ካመርስ ልንጨርስ ስንል ተመጫለሽ አይደል ገባው እንዴ ስዋዲዬ እስኪ ንገሪን በእናትሽ ምን የተጋጨብሽ ነገር አለ ወይ ምን የተጠቀምሽው ነገር አለ እውነት ካለሽ ሪሊጂየስ ቪዲዮ ይችላል ፐርሰናሊ ቫልዩ ከሰጣሽው ነገር ጋር አላይን አደረገልሽ ወይስ ተጣረዘብሽ የቢዝነሱ ዓለም እስኪ ንገሪ እሺ ይቅርታ ቆይቼ ስለመጣው በነገራችን ላይ ችግር የለም ይሄ ቢዝነስ ከምንም ጋር አይጋጭም አንደኛ ነገር በሪሊጂየስ ዋይስ ባዮ ምንም ነገር ሃይማኖትን የሚነካ ነገር ወይ ደግሞ ምንድነው በእኛ ሐራም የሚባል ነገር ወይ ደግሞ ያልተፈቀደ ነገር የምናደርገው ነገር የለም በአጠቃላይ አንዳንድ ጊዜ ሰው ምን ብሎ ይጠይቀኛል የሚሸጠው ዕቃዎች ከሃይማኖት ጋር ይገናኛል ወይ ብሎ ይጠይቃሉ ምንም የሚያገናኘው ነገር የለም ንጹህ የሆነ ነገር ነው ባይሆን ኖሮ እኔ ባልገባውበት ኖሮ ነበረ ማለት ነው ሌላው በሃይማኖቴ የሚያጋጨው ነገር የለም ፐርሰናሊ ደግሞ በፈለኩበት ታይም ነው መስራት የምችለው ከቤተሰቦቼ ጋር ከፋሚሊ ጋር ከምፈልገው ጋር በራሴ ስኬጁል የምሰራው ነገር ስለሆነ ምንም በቃ ወሪ የሚያደርገኝ ወይ ደግሞ ኦቨርዌልም የሚያደርገኝ ነገር የለም ከፈለኩት ታይም ከፍተዋለሁ ከፈለኩት ታይም ደግሞ ዘግዋለሁ ሶ ምንም ፐርሰናሊ ህይወቴ ላይ ይጋጫል የምለው ነገር የለም በጀነራሊ በሁሉም አቅጣጫ ብናየው ምንም ነገር የለውምና ገብታችሁ እዩት እናንተ ደግሞ ይሄንን ብለው ለሳተፍ ነው እንግዲህ ከማመልጥ እሺ ሷዲ በጣም እናመሰግናለን ይሄው ነው እንግዲህ ፐርሰናሊ ያለንን ቫልዩ በትክክል እንየው ኢቫሉዌት እናድርገው ኦፍ ኮርስ ምንም ነገር ለመስራት ስናስብ ኖት ኦንሊ እንደዚህ ኦንላይን ቢዝነስ ብቻ ስለሆነ አይደለም ትራዲሽናል ቢዝነስ ቢሆን ምን ቢሆን ካላችሁ ፐርሰናል ቫልዩ ወይ ደግሞ እንደ ፈጣሪ አይወደውም የምትሉት ነገር እኮ ኦንላይን ስለመጣችሁ አይደለም የምታረጉት በነገራችን ላይ
በየቤታችን እንኳን በምንፈጥራቸው ወይ ደግሞ ትራዲሽናሊ በምንፈጥራቸው ማርኬቶች እንኳን ከኛ ፐርሰናሊቲ ጋር ከኛ ሪሊጂየስ ቪው ጋር የማይሄዱ ነገሮች መቼም ቢሆን ማድረግ የለብንም ሪል ሰዎች ከሆነን ማለት ነው። ስለዚህ ያ ከሆነ ኤክሰርሳይዝ የምናደርገው አሁን በአብዛኞቻችን መንፈሳዊ ቦታ ላይ ስንሄድ መንፈሳዊ ነን። ከዛ ውጭ ግን ሌላ ነገር ከሆነ ያ ነው አጌነስት የሚሆነው ከሪሊጅን ጋር እንጂ with real dedication with your real personality እና ደግሞ በደንብ ቫልዩ ለህይወት የሰጠነው ቫልዩ በቃ ይሄ ነገር ኃጢአት ነው፣ ይሄ ነገር አይሆነኝም፣ ይሄ ነገር ፈጽሞ ከኔ አመለካከት ጋር አይሄድም ብለን አቮይድ ያደረግነውን ነገር አቮይድ አድርገን ነው የቢዝነስ ዓለም ላይ ስንመጣ የኔ ቢዝነስ የኔ ማንነት ሪፍሌክሽን ነው። የሚናየ ዘ ሴም ቲንግ ሷድም ስትመጣ ፐርሰናሊ ቫልዩ ያደረገችው ፐርሰናሊ ያላት ነገር የሱን ሪፍሌክሽን ነው ቢዝነሱ ላይ የምታሳየው። ለምን የምትሰራው ከሰዎች ጋር ነው። ስለዚህ ከሰዎች ጋር የምንሰራው ቢዝነስ ላይ ሁሉ ትሩ የሆነው አይደንቲቲያችን ስለሆነ ሪፍሌክት የሚደረገው እኛ ከራሳችን ጋር ለመጋጨት እስካልተስማማን ድረስ የቢዝነሱ ዓለም ላይ የተለየ ታሪክ ሊፈጥርብን አይችልም። ከሚመስሉ ላይክ ማይንድድ ከሆኑ ሰዎች ጋር ለመገናኘት ነው ማስታወቂያ የምንሰራው፣ የተለያዩ ሴሽኖችን የምናደርገው። ስለዚህ ኦልዌይስ ማለት ነው your business is a reflection of who you are። ይሄንን ነው በስተመጨረሻ አመላችሁና በተሻለ መጠን ራሳችሁን ሪዋርድ አድርጉ፣ ተማሩ፣ መማር ማደግ የምትችሉበትን ኦፖርቹኒቲ ተጠቀሙ። እኛ ሁልጊዜ እየመጣን ኤክስፒሪየንሳችን ሼር የምናደርጋችሁ እያንዳንዳችን ዌብሳይት አለን። ዌብሳይቶቻችን ላይ ሄዳችሁ ሳይን አፕ ስታደርጉ መረጃ አግኝታችሁ የኦንላይን ላይ ምን አይነት ነገር መስራት ይቻላል የሚለውን ነገር የመጀመሪያ የነፃ ገለጻ እንድታገኙ ከዛ በኋላ ደግሞ ሬጅስትሬሽን ፊ ጀስት 149 ሪፈንድ የሚደረግ ገንዘብ ከፍሎ ማጥናትና ራስን ማየት ያስፈልጋል። ዊዛውት ሃቪንግ ዳት ኖሌጅ እና ምንም አይነት ኤክስፒሪየንስ ያደረጋችሁት ነገር ሳይኖር ግን ኢትስ አጌንስት ቱ ዚስ ብንል ራስን መሸወድ ነው የሚሆነውና ከዛ አንፃር ፕሊዝ ቴክ አወር አድቫይስ፣ ተማሩ፣ በደንብ አድርጋችሁ ጨክናችሁ ተማሩ። ከተማራችሁ በኋላ ራሳችሁን በሚገባ ሪዋርድ አድርጉ ለማለት እወዳለሁ። እንግዲህ የተባረከ ጊዜ ይሁንላችሁ። ሲዩን ተርስዴይ በጣም አመሰግናለሁ እንግዶቼ። እንግዲህ ሁሉንም ታጋረግላችኋለሁ። ቢዝነስ ፔጃቸውን ፎሎ አድርጉ፣ ከኤክስፒሪየንሳቸው ተማሩ። ከዛ በተረፈ ደግሞ እንግዲህ የዚህ ቲክታክ ላይ የምናደርጋቸውን ሴሽኖች በሙሉ እንግዲህ ፌስቡክ እንደነገረን ከሆነ በየ30 ቀኑ ሪሙቭ ያደርጉታል። በቃ ቦታ እንዳይጨናነቅባቸው ይመስለኛል እንግዲህ ይህን ስትራቴጂ ያመጡትና እዚህ ላይ የምናደርጋቸውን ዲስከሽኖች ዩቲዩብ ላይ ዳውንሎድ ማድረግ ጀምሬያለሁ። ባለፈውን አድርጌዋለሁ፣ ዛሬም አደርጋለሁ። ከዚህ በኋላ እዚህ ላይ የሚደረጉ ጎ ላይቭ ሴሽኖችን እዛ ላይ እንደማደርገው አውቃችሁ ዩቲዩብ አካውንቴን ሼር ሳደርግ ሰብስክራይብ አድርጉት ምናምን። ነገ ቲክታክን ቢዘጉት እዛ ላይም ሴሽን ማድረግ የምንችልበት ኦፕሽን ስለሚኖር እዛ ላይ የምናደርጋቸውን ሼር ስናደርጋችሁ በየዌብሳይቶቻችን ጋር ስታገኙ ዩቲዩብ ሊንክ ፎሎ አድርጉት። ያለንን ኤክስፒሪየንስ በነፃ ሼር እናደርጋችኋለን። መጀመር የእናንተ ፋንታ ነው፣ መስራት የእናንተ ፋንታ ነው። እኛ ያለንን ነገር ከመስጠት ግን መቼም ወደኋላ አንልም። ጉድ ላክ። እንግዲህ የተባረከ ሳምንት ይሁንልን። ሲ ዩ ኔክስት ታይም። ቴንክ ዩ ሶ ማች ሁላችሁ።